ውድ አምሮ ቤተሰቦቻችን የከበረ ሰላምታችን ይድረሳችሁ። የዕለተ ሐሙስ ጥንቅራችን ይዘን ተገኝተናል። ቆይታችሁን ከኛ ጋር በማድረግ የጥንቅሮቻችን መረጃዎችን እንድትከታተሉ የአክብሮት ግብዣችን ነው። መረጃዎቻችን ለሌሎች እንዲደርሱ ላይክ፣ ሼር በማድረግ እንድትከታተሉ እያልን ወደ ዕለት ዝርዝር መረጃዎችን ከማለፋችን በፊት በቅድሚያ ዋና ዋናዎችን ጠቁማችሁ ህወሓት ለቀጣይ ጦርነት ቆርጫለሁ እያለ ያለበት ህዝባዊ ውይይት እንደቀጠለ ነው። የህወሓት አመራሮች በትግራይ ህዝብ ሰብስበው በማወያየት ስራ በዝቶባቸዋል። በዚህ ማዕቀብ ውስጥ አንዳንድ ሚስጥር ይመስሉ የነበሩ ነገሮች ብልጭ ከማለት አልፈው በግልጽ ማረጋገጫና ማምራሪያ እየተሰጠባቸው ነው። የህወሓት አመራር አቶ አማኑኤል አሰፋ ከኤርትራ ከሱዳን ጋር በተያያዘ የውጭ ድጋፍ ባሉት ዙሪያ አስረግጠው ተናግረዋል። ጥንቅራችን ተመልክቶታል። የጠቅላይ ሚኒስትሩ አማካሪና የትራምፕ አማካሪ ተከታታይ ምክክርን ተከትሎ ከግብጽ ኤርትራና ቀይ ባህር ጋር በተያያዘ ውዝግብ ምላሽ ሰጥተዋል። አሜሪካ ጸረ ኢትዮጵያ ጥምረት አልፈጠርኩም ስትል ለሰጠችው ምላሽ የጠቅላይ ሚኒስትሩ አማካሪ ምን አሉ? ጥንቅራችን ይዞታል፣ ታደምጡታላችሁ። በትናንትናው ሀገራዊ ምክክር ውሎ አዲስ አበባ ጉዳይ ጎልቶ ወጥቷል። ከፍተኛ ሀሳብ ፍጭት የተደረገበት ሲሆን አጀንዳ 250 ሰዎች ወደሚያዙት ስልታዊ የቡድን ማደጉም ተገልጿል። ተሳታፊዎች በአዲስ አበባ ጉዳይ ከፍተኛ ክርክር ያደረጉበት ንግግራቸውን በተመለከተ ዝርዝር መረጃ ይዘንላችኋል፣ ታደምጡታላችሁ። ኢትዮጵያና ግብጽ በአንድ ጠረጴዛ ዙሪያ ያፋጠጠ ወታደራዊ ምክክር መደረጉ ተሰምቷል። ከፍተኛ ወታደራዊ አመራሮች በተገኙበት የተደረገው ጥብቅ ወታደራዊ ስብሰባ የ72 ሰዓት ርዝማኔ እንደሚኖረውም ታውቋል። በተጨማሪም በአውሮፓውያኑ 2026 ሚስ ወርልድ ቁንጅና ውድድር ላይ የምትሳተፈው ሩት ይርጋለም ታላቅ እህት የሆነችው ቅድስት ይርጋለም ታግታ መገደሏን ተከትሎ የሩት የቅርብ ጓደኛ ጨምሮ 10 ተጠርጣሪዎች በቁጥጥር ስር መዋላቸው የአዲስ አበባ ፖሊስ አስታውቋል። ግድያው ምግብን በመከልከል ጭምር በአሰቃቂ ሁኔታ የተፈጸመ እንደሆነ ነው የታወቀው። እነዚህና ሌሎች መረጃዎችን ወደ እናንተ አጠናቅረን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ቀዳሚው ዜና ህወሓት የሚስጥር ድጋፉን ይፋ አደረገ። በትግራይ ወደ ጦርነት ልንገባ ነው የሚል ለህወሓት አመራሮች የሚመራው ውይይት ቀናትን አልፎ ዛሬም እንደቀጠለ ይገኛል። የትግራይ ህዝብ በሴቶች፣ በወጣቶች፣ በአርሶ አደሮችና በሃይማኖት አባቶች በሌሎች ማህበረሰቦች በተለያዩ አካባቢዎች እንዲሰበሰቡ እየተደረገ የህወሓት አመራሮች በስብሰባው መገኘት ማብራሪያ መስጠታቸውን ቀጥለዋል። ከህዝቡ ጥያቄና ሀሳብ በላይ የህወሓት አመራሮች ማብራሪያ በሚበዛባቸው በእነዚህ መድረኮች አልፎ አልፎ ቢሆንም ተሳታፊዎች አንዳንድ ጠንካራ ያለው ጥያቄዎችን ውርወራ እያደረጉ እንደሆነ ታውቋል። ጥያቄዎች ስጋት አለን በሚል ይዘት አላቸው ናቸው። ለጥያቄዎች መልሶችን ለመስጠት የሚያደርጉ ጥረቶች የህወሓት አመራሮች አንዳንድ በሚስጥር የተያዙ መረጃዎችን በመድረኮች ብቅ እያደረጉ ሚስጥር እያወጡ እንደሆነ ታውቋል። ህዝቡ ከ2013 እስከ 2015 በተካሄደው ጦርነት ለ2 ዓመታት የከፈልናቸው እጅግ የከበደ ዋጋዎች በማስታወስ በመነሻነት አስታኮ ጠንከር ያለ ጥያቄዎችን መድረኮችን ለሚመሩት የህወሓት አመራሮች እየጠየቁ ይገኛሉ። ከነዚህ ጥያቄዎች መካከል ጦርነት ውስጥ ገብተን ያለፈው አይነት ከበባ ቢደርስብን መፍትሄው ምንድነው የሚል ሆኖ ይገኝበታል። ከሰሞኑ አንድ መድረክ የመሩት የህወሓት ፓርቲ አመራር ሆነው አዲስ የተዋቀሩት የህወሓት የትግራይ ክልላዊ መንግስት ውስጥ የደብረጽዮን ምክትል ሆነው እየሰሩ የሚገኙት አቶ አማኑኤል አሰፋ በዚህ ጉዳይ ላይ ምላሽ ሲሰጡ ተደምጠዋል። አቶ አማኑኤል አሰፋ ያለፈው ከበባ ይደገማል ብላችሁ አታስቡ፣ ስጋት አይግባችሁ ሲሉ ተደምጠዋል። በዚህ ጉዳይ ኤርትራና ሱዳን ቃል ገብተውልናል፣ ይህ ደግሞ አጉል ተስፋ አይደለም፣ የተረጋገጠ እውነት ነው ሲሉም ተደምጠዋል። በዚህ መድረክ ላይ የተደጋገመ ስለ ትግራይ ሉዓላዊነት ሲናገሩ የተደመጡት አቶ አማኑኤል አሰፋ በአንድ ሉዓላዊ ሀገር ውስጥ አንድ የሌሎች ሀገራት ጣልቃ እንዳይገቡ በሚል ዙሪያ ማብራሪያ ሰጥተዋል። በዚህና በሌሎች መድረኮች ላይ የትግራይ ህዝብ አንዱ ወደ ጦርነት የሚገባበት ምክንያት የትግራይ ሉዓላዊነት ባለመከበሩ ነው ሲሉ ተደምጠዋል። በሌላ አቅጣጫ ደግሞ ህወሓት ባሰበው ጦርነት ውስጥ ኤርትራና ሱዳን ቃል ገብተውልናል ብሏል። ይህ የተረጋገጠ ነው፣ መኑኝ ባዶ ተስፋ አይደለም ሲሉም ተደምጠዋል። ከዚህ ቀደም በመቀሌ መድረክ ላይ ደብረጽዮን ገብረ ሚካኤል ስም ሳይጠቅሱ የውጭ ኃይሎች ከጎናችን አሉ ያሉበት ሁኔታ በርካቶችን እያነጋገረ እንደነበር የሚታወስ ነው። የኤርትራ መንግስት ከዚህ ቀደም በትግራይ ህዝብ የዘር ማጥፋት ወንጀል የፈጸመ መንግስት ነው ሲሉ ሀሳባቸውን እየወረወሩ በሚል የህወሓት አመራሮች በጠላትነት የተፈረጀ መንግስትም እንደነበር የሚታወስ ነው። አቶ አማኑኤል አሁንም ደግሞ የኤርትራ መተንፈሻችንና መውጫችን መግቢያችን ናትም ሲሉ ተደምጠዋል። አቶ አማኑኤል አሰፋ የደብረጽዮን የመቀሌውን የውጭ ኃይሎች ከጎናችን አሉ የሚለውን የሽፍንፍን ያለ ንግግር የበለጠ ግልጽ አድርገው ይፋ ማድረጋቸው ታውቋል። አለ የሚባለው የውጭ እርዳታ ወይም እገዛ በተመለከተ አቶ አማኑኤል ሲናገሩ ደካማን ማንም አይፈልገውም፣ ዋናው ስራችን የውስጥ አቅማችንን ማጠናከር ላይ ነው። እኛ ሌሎች አጋሮች ይደግፉናል ስንል የሌሎች ሽከም ለመሆን አይደለም፣ እነሱ የምንፈልጋቸው የጎደለንን እንዲሞሉልን ብቻ ነው ሲሉም ተደምጠዋል። አሁን ባለው ሁኔታ በርካታ የትግራይ ወጣቶች ክልሉን ተተው ወደ ሌሎች ኢትዮጵያ ክልሎች እንደዚሁም ወደ አዲስ አበባ መሸሻቸውን ተከትሎ አቶ አማኑኤል ይችም ቀን ታልፍና ያስተዛዝበናል አይነት ማብራሪያ በሰጡበት ሁኔታ ታይቷል። ወደ አዲስ አበባ የሄዱትን ወጣቶችን በዛው አደገኛ ካምፕ ውስጥ ይከቷቸዋል ሲሉ ማስፈራርተዋል። ህወሓት በተለያዩ አካላት ከባድ ትችት ያሰነሳበትን የብሔራዊ ግዴታ አዋጅን በተመለከተ አመራሮች በየመድረኩ ማብራሪያቸውን እየሰጡበት ይገኛሉ። አዋጁ የኢትዮጵያ ህግን፣ መንግስትን እንደዚሁም ከዓለም አቀፍ ሰብአዊ መብት ድንጋጌ ጋር የሚቃረን ነው የሚል ከባድ ትችት ሲቀርብበት የከረመ መሆኑ ታውቋል። በርካታ ድንጋጌዎቹ አጥፊዎችን በሞት የሚቀጣ ነው። በዚህም ባለፈው የግዳጅ ወታደራዊ አገልግሎትም ህጉ የሚደረግ ሲሆን ለበርካታ ወጣቶች ትግራይን ጥሎ መውጣት ምክንያት ከዚሁ ጋር የተያያዘ መሆኑ ይነገራል።
ከሰሞኑ አንድ መረጃ ከራያ ዶቼ ቬለ እንዳሰራጨው ከሆነ ከ70 ሺህ የሚደርሱ ትግራይ ወጣቶችና ሌሎች ማህበረሰብ ክፍሎች ትግራይን ለቀው ወደ አማራ ክልል ከተማ ወደ ቆቦ ከተማ መግባታቸውን አመላክቷል። ቆቦ ከተማ የገቡት ተሰዳጆች ወጣቶች ሲናገሩ የግዳጅ ወታደራዊ አፈሳን በመሸሽ ነው ሲሉም ለዜና ወኪሉ ተናግረዋል። አቶ አማኑኤል አሰፋ በዚህ መድረክ አዋጁ የትግራይ ህልውና ለማስጠበቅ የሚደረግ ትግል ነው፣ ትግል ውስጠኛ አይነተኛ ሚና አለው ሲሉ ተደምጠዋል። 1.6 ቢሊዮን ህዝብ ያላት ቻይና ብሔራዊ ግዴታ አላት። አነስተኛ ቁጥር ህዝብ ያላትም እስራኤልን ብትሆን የብሔራዊ ግዴታ አላት። እኛ ደግሞ የብሔራዊ ህልውና አደጋ የገጠመን ህዝብ ነን ሲሉ ተደምጠዋል። ይህ አዋጅ በግንባር ማን ይሰለፍ፣ በደጀን ማንና በምን መልኩ ይታገል የሚሉ በሚገባ ተንትኖ ያስቀመጠ ህግ ነው ያለንም ሲሉ ተደምጠዋል። ዲያስፖራው ምን አይነት የቤት ስራ ወስዶ ይሰራል በሚልም የአንዳንድ የትግራይ ተወላጆች በዚህ ትግል ምን አይነት ሚና ይጫወታሉ በሚል መልክ ለማስያዝ የወጣ አዋጅ እንደሆነ መታወቅ አለበት ሲሉ ተደምጠዋል። ሌላው ከዚሁ ህግ ጋር በተያያዘ መታወቅ አለበት የትግል አንድነታችን ለመጠበቅ በቂ የወጣ ህግ መሆኑ ነው ሲሉ ለምሳሌ አንድ ከሌላው ብሔር የሚወለድ ኢትዮጵያዊ በትግል ወቅት የትግራይ ውስጥ ገብቶ ቢሰለፍ በዚህ ህግ የሚጠየቅ ይሆናል ሲሉም ተናግረዋል። በአብዛኛው ተሰብሳቢ ህዝቡ በኩል ካለፈ በጦርነት ጠባሳ በመነሳት የስጋት ጥያቄዎችን በዝተው ሲጠየቁ እየታየ ነው። አብዛኛው ተሰብሳቢ ደግሞ በዝምታ ተሰብስቦ በዝምታ የሚወጡበት ሁኔታዎች ይስተዋላሉ። ህወሓት ያወጣው አዋጅ እጅግ ከባድ በመሆኑ ተሰብሳቢዎቹ ላይ ከመድረኩ አመራሮች በኩል ከሚፈሱ ልንዋጋ ነው ከጎናችን ሆኖ ከሚለው ሀሳብ በተለየ ሁኔታ ሀሳብ በመስጠት አደገኛ ነው ተብሎ በመታሰቡ የተለያዩ አስተያየቶች የተገደቡ ናቸው የተባለ ነው። በህወሓት አመራሮች በኩልም በሀሳብም በተግባርም አንድ መሆን አለብን፣ በህልውና አደጋችን ቀልበሳ ላይ የተለየ ሀሳብ አናስተናግድን በሚል አቋም የተያዘ መሆኑን እየታየ ነው። ወደ ቀጣይ መረጃ ስናልፍ የጠቅላይ ሚኒስትሩ አማካሪ ስለ አሜሪካ ማስተባበያ ሰጡ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያን ጥምረት ለመፍጠር እየጣረች ነው መባሉን አስተባብሎ የተሰጠውን መግለጫ ሙሉ በሙሉ በመደገፍ አዎንታዊ ምላሽ ሰጥተዋል። አቶ ጌታቸው ረዳ በኤክስ ትስስር ገጻቸው ላይ አሜሪካ ከፍተኛ ባለስልጣን መልእክት በድጋሚ በማጋራት ባስተላለፉት አጭር ምላሽ ስለ ዋሽንግተን ዲፕሎማሲ የሚሰራጩ መሰል ዘገባዎች ሐሰተኛና ሐሰት መሆናቸውን በመጥቀስ ይህንን መናገር አያስፈልግም፣ ማንኛውም ሰው ሊረዳ የሚገባው እውነት ነው ሲሉም የአሜሪካ ዲፕሎማሲ አቋም ትክክለኝነት አረጋግጠዋል። ይህ አሜሪካ ድጋፍ የተሞላበት ፈጣን ምላሽ ዘ አፍሪካ ሪፖርት የተባለው ታዋቂ ዜና የትራምፕን አስተዳደር በግብጽ፣ ሶማሌና ኤርትራ የጋራ ወታደራዊ ዘመቻ ጀርባ መሰለፍ ኢትዮጵያን ጥቅም አደጋ ላይ የሚጥሉ አካሄድ የተከተለ ነው በሚል ለወጣው ሰፊ የፖለቲካ ትንታኔ የአሜሪካ መንግስት የሰጠውን ማስተባበያ ይበልጥ ያጸና ሆኖ ታይቷል። የትራምፕ አማካሪ በሰጡት ማስተባበያ ላይ ጸረ ኢትዮጵያ ጥምረት አልተመሰረተም፣ እንዲህ እየተባለ የሚገለጸው ስህተት ነው ሲሉም ያመለከቱ ቢሆንም ጸረ ኢትዮጵያ ጥምረት መስርቷል በሚል ክስ ከወዴት እንደተሰማ ያሉት ነገር የለም። ሆኖም ከ3 ቀናት በፊት የተሰራጨው የዘ አፍሪካ ሪፖርት ዘገባ አሜሪካ በጸረ ኢትዮጵያ አቋም የከሰሰና ኤክስ ትስስር ገጹ በሰፊ ማነጋገሪያ አጀንዳ የነበረ መሆኑ ይታወቃል። ከሳምንት በፊት አሜሪካ ፕሬዝዳንት አማካሪ ካይሮን በጎበኙበት ወቅት የግብጽ፣ የኤርትራና የሶማሌ የውጭ ጉዳይ ሚኒስተሮችን ስልታዊ አጋሮቻቸው ለማጠናከርና ቋሚነታቸውን ለማቀናጀት መምከራቸውን ይፋ ማድረጋቸውን በቀጠናው ላይ ያለው ዲፕሎማሲያዊ ፍጥጫ ይበልጥ አክሮት ቆይቷል ነው የተባለው። በተለይ ከኢትዮጵያ ጋር ያላቸው ግንኙነት ውጥረት ውስጥ የሚገኙ ኤርትራ የውጭ ጉዳይ ሚኒስተር፣ የግብጽ የውጭ ጉዳይ ሚኒስተር የባህር አጎራባች ያልሆኑ አካላት በባህር ጉዳይ መግባት የለባትም የሚል የጋራ ባለቤትነት ሙግት ማቅረባቸው ይታወሳል። ይህ ክስተት በኢትዮጵያ የውጭ ጉዳይ ሚኒስተር ቀደም ሲል ግብጽ ከበባ ከሚመስል መልኩ የተንቀሳቀሰች ነው ሲል የሰነዘረውን ይፋዊ ወቀሳ የሚያጸና ሲሆን ሶስቱ ሀገራት በአስመራ ላይ የመሰረቱት ጥምረት በህዳሴው ግድብ፣ በባህር በር ጥያቄና ከሶማሌላንድ ጋር በተፈራረሙት መግባቢያ ሰነድ ምክንያት ከኢትዮጵያ ጋር ካላቸው ፍጥጫ የሚቀዳ በመሆኑ አቶ ጌታቸው ረዳና የአሜሪካው ከፍተኛ አማካሪ በኤክስ ገጻቸው ላይ በሰጡት ማስተባበያ ይህን የቀጠናው ጫና ለማርገብ የተደረገ ወሳኝ ምላሽ መሆኑ ተገልጿል። አቶ ጌታቸው ረዳ አሜሪካ ዲፕሎማሲያዊ በቀጠናው ግን ጥሎም ደግሞ በክፍል ጎራዎች ለመፍጠር ሳይሆን በሁለቱም ወገኖች ጋር በጥምረት ዘላቂ ሰላም ለማስፈን በመሆኑ ዲፕሎማሲያዊ የገለጹት ሀሳብ በማጋራት በአሁኑ ወቅት በአፍሪካ ቀንድና በቀይ ባህር ዙሪያ ስላሉት አዳዲስ የቀጠናዊ ጥረቶች አንጻር በአዲስ አበባና በዋሽንግተን የጋራ ስልታዊ መግባባት በመጥቀስ በታሪክ ያሳዩበት አዲስ የዲፕሎማሲያዊ ምዕራፍ ሆኖ ተመዝግቧል። ወደ ቀጣይ መረጃ ስናልፍ አዲስ አበባ ጉዳይ በምክክሩ ከፍተኛ የሀሳብ ፍጭት ፈጥሯል። እየተካሄደ ባለው ብሔራዊ ምክክር ላይ አዲስ አበባ ጉዳይ ጎልቶ ከወጡ አጀንዳዎች መካከል ሆኗል። አዲስ አበባና አስተዳደሯ በተመለከተ ከባድ የሆነ ሀሳብ ፍጭት በመድረኩ ላይ መፈጠሩ ተዘግቧል። በትናንትናው ዕለት ምክክሩ ወደ ስልታዊ ቡድን ደረጃ ያደገ ሲሆን ቀደም ብሎ በቡድን በተመከሩት አጀንዳዎች ተጨምቀው ለ250 ሰዎች ለሚይዘው ስልታዊ ቡድን መቅረቡ ለዋዜማ ዜና ምንጮች መረጃ አመላክቷል። በትናንትናው ተሳታፊዎች ሲመክሩባቸው የሰነበቱትና ተጨምቀው ለ250 ቡድን የቀረቡት ሀሳቦች መካከል መክረንባቸው አልተካተቱ የሚካተቱ በሚል ጠበቅ ያሉ ሀሳቦች በመሰንዘራቸው ተሰምቷል። በትናንትናው ዕለት ሀሳባቸው ከሰጡባቸው 8 አጀንዳዎች መካከል የፌዴራል ከተሞች፣ የሀገር ግንባታና የሃይማኖት ጉዳይ ዋነኛዎቹ እንደነበሩ የሚታወቅ ነው።
በተለይ አዲስ አበባ ጉዳይ ጎላ ብሎ ክርክር የተካሄደበት መሆኑ በመዲናዋ ጉዳይ ኦሮሚያ ከአዲስ አበባ ልዩ ተጠቃሚ መሆን አለባት፣ የኦሮሚያ ልዩ ጥቅም የሚለው መቅረት አለበት፣ የኔ የሚለው ቀርቶ አዲስ አበባ የሁሉም ብሔረሰብ ሁና ትቀጥል በሚሉ ሀሳቦች ተሳታፊዎች መካከል አከራካሪ ሀሳብ መሰንዘራቸው ነው የተሰማው። እንደ ዜና ምንጩ መረጃ ተሞካካሪዎች ለኦሮሚያ ከአዲስ አበባ ልዩ ጥቅም አይገባም የሚል ሀሳብ በቡድኖቹ መነሳቱን ገልጸው ሀሳቡ በሰነዱ ይካተት ሲሉ ቅሬታ አሰምተዋል። ሌላኛው ተሳታፊ ኦሮሚያ ከአዲስ አበባ ልዩ ጥቅም ይኖራት በሚለው ልዩ ጥቅም የሚለው አያስማማም፣ ግን በዚህ ፈንታ ተገቢውን የካሳና የአገልግሎት ክፍያ ያገኝ የሚል አማራጭ ሀሳብ ማቅረባቸውና ይህ ሰነድ ውስጥ ባለመካተቱን ገልጸዋል። የኦሮሚያ ህብረተሰብ ጥያቄ ልዩ ጥቅም ስጡን ሳይሆን ተገቢውን አገልግሎት ክፍያ ይሰጠን፣ በመሬት ላይ መሬት ሲወስዱብን፣ ፋብሪካ ሲሰሩብን፣ ኢንቨስትመንት ሲያደርጉብን የሚሰጠው አገልግሎት በቅርብ ማግኘት አለብኝ የሚል እንጂ በሌላው ባላሰራው ስጦታ መጠየቅ አይደለም ሲሉም ተደምጠዋል። የኦሮሚያ ህዝብ ስጦታ አልጠየቀም ሲሉ ማስተካከያ እንዲደረግበትም አሳስበዋል። በተያያዘም አዲስ አበባ የብሔር ብሔረሰቡ መኖሪያ ናት ከተባለ ክልሎችም ለአዲስ አበባ እዳ ያለባቸው የልጅ ልጆቻቸው እዚህ እየመገበች ያለች ከተማ ስለሆነች ክልሎች ለአዲስ አበባ መደጎም አለባቸው የሚል ምክረ ሀሳብ እንዲካተት መጠየቁ ተጠቁሟል። እንዲሁም አዲስ አበባ ወደ ኦሮሚያ ክልል ትካተት ወይም በፌዴራል መንግስት ስር ትቀጥል በሚለው ተሳታፊዎች የቀረቡ ምክረ ሀሳቦች አከራካሪነታቸው ጎልቶ ተስተውሏል። አንድ ተሳታፊ አዲስ አበባ በአንድ አካል ብናደርጋትም ትጠፋለች፣ አትለማም ማለት የትም አትደርስም የሚል ምክረ ሀሳብ ለግሰዋል። ከተማዋ የኢትዮጵያና የአፍሪካ ዋና ከተማ ናት። የኪሳራው መጠን እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካ ነው። አዲስ አበባ የኦሮሚያ ክልል ስር ከሆነች ብሔር ብሔረሰቦች ስጋት አለብን፣ በሀገረ መንግስት ግንባታ ላይ እንቅፋት ይሆናል ሲሉ መከራከሪያ አቅርበዋል። ሌላው ሀሳብ ሰጭ ደግሞ ብሔር ብሔረሰቦች አዲስ አበባ ውስጥ ብቻ ነው እንደ የሚኖሩት የኦሮሚያ ክልል ሌሎች ብሔረሰቦች ይኖራሉ፣ ታዲያ አዲስ አበባ የኦሮሚያ ናት ሲባል ለምን ስጋት አለ ተባለ በሚል ጥያቄ አንስተዋል ነው የተባለው። ሌላ ተሳታፊ ያቀረቡት ሰነድ በመተቸት አካታች አይደለም፣ ነጠላ እይታ ያለውና እንደ አንድ ኦሮሞ ተካትቻለሁ ብዬ አላስብ፣ አጀንዳዬም ተነጥሎብኛል ሲሉ ተችተዋል። አዲስ አበባ የኦሮሞ መሬት ናት ካልን የኦሮሞ ባለቤትነት መብት ለምንድን ነው መጥቀስ ያቃታቸው ማለት ጠይቀው የኦሮሚያ አጀንዳ ተንጠብጥቧል ሲሉ ተናግረዋል። አዲስ አበባ የኦሮሚያ አካል እንደሆነች የሸገር ሲቲ በመጥቀስ ሀሳብ የቀረቡ ሲሆን በአንጻሩ አዲስ አበባና የሸገር ከተማ ወሰን ትክክል አይደለም፣ በገለልተኛ ወገን ይታይ የሚል ሀሳብም ተነስቶ በሰነዱ ባለመካተቱ እንዲካተት ሌላ ተሳታፊ መጠየቃቸውም ታውቋል። ሌላኛው ተሳታፊ ደግሞ በቡድኑ ውይይት ጭቅጭቅ ያስነሳው በታሪክ አዲስ አበባ ራሷን የቻለች ነበረች ወይስ የኦሮሞ ሆና የተቀመጠችው የኦሮሚያና የአዲስ አበባ ራሳቸው የቻሉ ናቸው የሚል ሀሳብ መሆኑን ጠቅሰው ይህ ሀሳብ በሰነድ አለመካተቱን አመላክቷል። መሬቱ የኦሮሚያ በመሆኑ ኦሮሚያ ከአዲስ አበባ ልዩ ጥቅም ያስፈልጋታል በሚለው አጨቃጫቂ ጉዳይ ለመፍታት የማያሻማ ታሪክ ላይ ተመስርቶ የማያዳላ ሁኔታ ንግግር ቢደረግበት አከራካሪ አይሆንም ነበር ሲሉም ተገልጿል። እንዲሁም ክልሎች በአዲስ አበባ ውስጥ ታሪካዊ ቅርሶቻቸው እንዲያስቀምጡ ቦታ እንዲሰጥ እና ግን ክልሎች እንዳልሰሩ በመጥቀስ በከተማው ውስጥ ታሪካዊ ቅርሶቻቸው እንዲያስቀምጡ በሚል ሀሳብ በሰነዶች እንዲካተቱ ተጠይቋል። በተጨማሪም አዲስ አበባ ስያሜ ፊንፊኔ ይሁን በሚል መነሳቱንና ክርክር መደረጉንም መረጃው አመላክቷል። በቀጣይ መረጃ ኢትዮጵያና ግብጽ በአንድ ጠረጴዛ ያገናኘ ወታደራዊ ስብሰባ። ኢትዮጵያና ግብጽ በአንድ ጠረጴዛ ዙሪያ ያፋጠጠ ወታደራዊ ምክክር መደረጉ ተሰምቷል። ከፍተኛ ወታደራዊ አመራሮች በተገኙበት የተጀመረው ጥብቅ ወታደራዊ ስብሰባ የ72 ሰዓት ርዝማኔ እንደሚኖረው ታውቋል። የሶማሌ የረጅም ጊዜ የጸጥታ ሽግግር ዕጣ ፈንታ ለመወሰንና አዲሱን የአፍሪካ ህብረት የድጋፍና የማረጋጊያ ተልዕኮ መዋቅር ለመቅረጽ በ3 ቀናት አስቸኳይ ወታደራዊ መሪዎች ጉባኤ በኡጋንዳ ካምፓላ ተከፍቷል። የሶማሌ ማረጋጋት በጸጥታው ኃላፊ ሽግግር እና የተኩትን የገንዘብ ድጋፍ አስመልክቶ የሚመክረው ይህ ስብሰባ ከፍተኛ የሶማሌ፣ ኡጋንዳ፣ ብሩንዲ፣ ጅቡቲ፣ ኢትዮጵያ፣ ኬንያና ግብጽ የጦር አዛዦች በአንድ ጠረጴዛ ዙሪያ ያገናኘ መሆኑ ተገልጿል። የካምፓላው ስብሰባ የተከፈተው የሶማሌ ፌዴራል መንግስት ኃይሎችን የአልሸባብ ጋር የሚያደርጉትን ውጊያ በቀጠሉበትና ዓለም አቀፍ የገንዘብ ድጋፍ እጥረት በተፈጠረበት አስቸጋሪ ወቅት መሆኑ ተመላክቷል። የኡጋንዳ መከላከያ ሚኒስቴር ይፋ ባደረገው መረጃ መሰረት የጉባኤ ዋና አጀንዳ የሶማሌ መረጋጋትን መገምገም፣ የጸጥታ ኃላፊን ወደ ሶማሌ ብሔራዊ ጦር ለማስተላለፍ የወጣው ፍኖተ ካርታ መመርመርና በአዲሱ ተልዕኮ ዘላቂ በጀት ለማግኘት መንገዶችን መቀየስ ነው ብሏል። የዚህ አስቸኳይ ስብሰባ ዋነኛ ትኩረቱ አሁን ያለው ተልዕኮ ስልጣን በመጪው ዲሴምበር 26 የሚያበቃ በመሆኑ ቀጣይ የጸጥታ መዋቅር እንዴት ማስቀጠል ይቻላል በሚለው ጉዳይ ላይ መሆኑ ታውቋል። በካምፓላ የሚወጡት ውሳኔዎች በቀጣይ ለአፍሪካ ህብረት የሰላምና ጸጥታ ምክር ቤት እንዲሁም ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሚቀርቡ መሆናቸውን የአፍሪካ ቀንድ አዲስ ወታደራዊ ኃይል ሚዛን ሙሉ በሙሉ የሚወስን ይሆናል ተብሎ ይጠበቃል። በቀጣይ መረጃ የቁንጅና ተወዳዳሪ እህት ገዳዮች ተያዙ። የኢትዮጵያ ወክላ በአውሮፓ 2026 ሚስ ወርልድ የቁንጅና ውድድር ላይ የምትሳተፈው ሩት ይርጋለም ታላቅ እህት የሆነችው ቅድስት ይርጋለም ታግታ መገደሏን ተከትሎ የሩት ቅርብ ጓደኛን ጨምሮ 10 ተጠርጣሪዎች በቁጥጥር ስር መዋላቸው በአዲስ አበባ ፖሊስ ዋቢ ያደረገው የቢቢሲ ዘገባ አመላክቷል።
በግድያው የተጠረጠሩት የሩት የቀድሞ ጓደኛና ፍቅረኛዋ ከሌሎች 8 ተጠርጣሪዎች ጋር በመቀናጀት ሟቿ በጭካኔ ከተሞላበት መልኩ በመገደል የተጠረጠሩ የፖሊስ መረጃዎችን አድርሶኛል ሲል ቢቢሲ በዛሬው ዘገባ አመላክቷል። ግድያው የተፈጸመው የሟች ሩት በመጪው ነሐሴ ወር በመጀመሪያ ላይ ቬትናም በመካሄድ የሚጀምረው የሚስ ወርልድ ውድድር ላይ ለመሳተፍ ዝግጅት ያደረገች ባለችበት ወቅት እንደነበር ታውቋል። የሀገር ባህል ይበልጥ እንድትረዳና እንድታስተዋውቅ በተለያዩ ሀገራት ክፍላት ላለፉት 3 ወራት ያክል ጉብኝት ያደረገች የነበረችው ሩት እህቷን ቅድስት መታገቷ የሰማችው በአርባ ምንጭ ከተማ ቆይታ እያደረገች በነበረበት ወቅት መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ህዝብ ግንኙነት ኃላፊ ኮማንደር ቶማስ ሸቴ ዋቢ ያደረገው ይህ ዘገባ አመላክቷል። ተጠርጣሪዎቹ ግድያውን የፈጸሙት ገንዘብ ለመቀበል በማሰብ መሆኑ በሰጡት ቃል ያመኑ መሆኑን ታውቋል። የገንዘብ ችግር አለብን፣ ያን ገንዘብ ችግር ለማቃለል ይህን ወንጀል ፈጽመናል በማለት ተጠርጣሪዎቹ ለፖሊስ በሰጡት ቃል አስረድተዋል ብሏል። ተጠርጣሪዎቹ ታጋቾቹ ለማስለቀቅ ከቤተሰቦቻቸው 2.5 ሚሊዮን ብር ጠይቀው ነበር። ገንዘቡን ለመቀበል የተለያዩ ድርድሮችን ሲያደርጉና ገንዘብ የሚቀበሉላቸውን ሰዎች ሲልኩ እንደነበርም ተገልጿል። እድሜዋ 30 የነበረችው ሟች ቅድስት ይርጋለም የልብስ ዲዛይነር ስትሆን በተጓዳኝም የተለያዩ ጌጣጌጥ ስራዎችን ስትሸጥ እንደነበርም ታውቋል። በምርመራው ወቅት የነበረውን ሂደት ሲከታተሉ የነበሩት የሚስ ወርልድ ኢትዮጵያ ቁንጅና ውድድር አዘጋጅ ተወካይ አበባ እንዳሉት በወንጀሉ ከተጠረጠሩ ሰዎች መካከል አንዷ ከ9ኛ ክፍል ጀምሮ የሩት የቅርብ ጓደኛ የነበረችና ሟቿ ግድያዋን በአሰቃቂ ሁኔታ የፈጸመችው ኮየ ፍጬ ሚኒባስ ማቆሚያ አካባቢ ታግታ ምግብ ሳታገኝ ለቀናት እንድትቆይ ከተደረገ በኋላ መሆኑ ታውቋል። ውድ ሐመር ቤተሰቦቻችን በዛሬው ያዝናችሁ መረጃዎች እነዚህ ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ቀድመው ወደ እናንተ ደርሱ የና አካውንት ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታግዙን በትህትና እንጠይቃለን። ስለምታደርጉን ቃልና ትብብር ከወዲሁ እናመሰግናለን። መልካም ቀን ይሁንላችሁ።